በሰበር ዜናዎች ተመልሻለሁ። እንግዲህ ረመዳን ነውና ከአፍጥር በኋላ ብዙ ለመዘገብ አይመችም። ለረጅም ሰዓት ጠፍቼባችሁ ነበረ። አሁን አዳዲስ ዜናዎችን ይዤላችሁ መጫለሁ። እስከ መጨረሻው ተከታተሉኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን መሪዎች ጋር ተነጋግሬያለሁ፣ ጦርነቱን ለማቆም እየተስማማን ነው ባለበት በዚህ ሰዓት ላይ በሰሜን ኢራቅ የሚገኘው የአሜሪካ የጦር ቤዝ እንግዲህ እንደምትመለከቱት በኢራን ጥቃት ተሰንዝሮበት ሙሉ ለሙሉ እንደወደመ እየተነገረ ይገኛል። በሌላ ዜና ደግሞ የእስራኤሉ ቻናል 12 እየዘገበ እንዳለው ከሆነ በርካታ የኢራን ሚሳኤሎች በዚህ ሰዓት ተወንጭፈው ወደ እስራኤል እየደረሱ እንደሆነና በርካታ የእስራኤል ከተሞች የሳይረን ድምጽ እየተሰማ እንዳለ ነው እየተነገረ የሚገኘው። የሚደርስ ጉዳት ወይም አዲስ መረጃ ካለ ቶሎ አደርሳችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ኢራን ለጠላቶቿ ጦርነቱን ልታከብድባቸው ያሰበች ይመስላል። ኢራን ፈታህ የተሰኘው ድምጽ አልባ ሚሳኤል በጠላቶቿ ላይ ለመጠቀም መወሰኗ እየተነገረ ይገኛል። በዚህ ሰዓት እጅግ ዘመናዊ ነው፣ ከድምጽ ፍጥነትም በላይ ይፈጥናል የተባለለት ይሄ ሚሳኤል በዚህ ሰዓት ኢራን በጦር ቀጠናዎች ላይ ወይም በጦር ቤዞች ላይ ለመጠቀም እንዳሰበች እየተነገረ ይገኛል። ኢራን ለአያቱላህ ሞት በቀል እርምጃ ለመውሰድ እንግዲህ ዝግጅት እያደረገች ነው ብዬ በቀደሙ ቪዲዮ ላይ ነግሬያችሁ ነበረ። እንግዲህ አዳዲስ መረጃ ስወጣ አደርሳችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የኢራን የመልሶ ማጥቃት ጥቃት በዚህ ሰዓት እንደጀመረ እየተነገረ ይገኛል። እንግዲህ ይህን ፎቶ የወሰድኩት ከአልጀዚራ ላይ ነው። የኢራን አብዮታዊ ዘብ በዚህ ሰዓት እንደተናገረው ከሆነ በወረራ በተያዙ ግዛቶችና በመላው እስራኤል የምናደርገውን ዘመቻ አሁን ጀምረናል ብሏል። በርካታ ሚሳኤሎች ወደ እስራኤል ተወንጭፏል። እንግዲህ ከአንድ ደቂቃ በፊት በሰራውላችሁ ቪዲዮ ላይ እንደነገርኳችሁ የሳይረን ድምጽ በመላው እስራኤል እየጮኸ ይገኛል። የሚደርስ ጉዳት ካለ አደርሳችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። ዛሬ ምሽት ለእስራኤላውያን እጅግ አስጨናቂ ምሽት ይሆናል እየተባለ ይገኛል። የእስራኤል ተጠባባቂ ኃይል በኢሳት ባወጣው መግለጫ መሰረት ጦርነቱ ወደ አዲስ ምዕራፍ ተሸጋግሯል እያለ ይገኛል። ካሁን በኋላ በመሬትም በአየርም በባህርም እናጠቃለን ያለ ሲሆን የመሪያቸው አያቱላህንም በቀል ሊበቀሉ ዛሬ ምሽት ሊሆን ይችላል እየተባለ ይገኛል። በርካታ የኢራን ሚዲያዎች ዛሬ ምሽት እስራኤል ትልልቅ ጥቃቶች ይሰነዘርባታል ብለው እየዘገቡ ይገኛሉ። ዛሬ ኢራን በትላልቅ ሚሳኤሎች በተለያዩ አቅጣጫዎች ወደ እስራኤል ተኩሳ ነበረ። በዚህም በርካታ እስራኤላውያን ተጎድተዋል። እሱ ብቻ አይደለም 9 እስራኤላውያን እንደተገደሉ እየተነገረ ይገኛል። አዳዲስ መረጃ ሲወጣ አደርስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰበር ዜና የኢራን መከላከያ እንዳሳወቀው ከሆነ በዚህ ሰዓት በእስራኤል ላይ መጠነ ሰፊ ጥቃት እየሰነዘርን እንገኛለን። በዚህ መሰረት የወደብ ከተማ ተብላ የምትጠራው የእስራኤሏ ሃይፋ ከተማ ላይ በጣም ብዙ ጥቃቶችን ከሰነዘርን በኋላ ከ60 በላይ ጽዮናውያን ሲጎዱ 40ዎቹ ሞቷል እያለ ይገኛል። እንግዲህ ከቦታው እየወጣ ያለው መረጃ እንደሚያሳየው ከሆነ በሃይፋ ከተማ በተለያዩ ቦታዎች ላይ ትላልቅ ፍንዳታዎች እየተሰሙ ይገኛሉ። አዳዲስ መረጃ ሲወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የሚሳኤል ጎርፍ እንግዲህ ከላይ ተመልከቱ። ከጥቂት ደቂቃ በፊት በርካታ ሚሳኤሎች ከኢራን ወደ እስራኤል ተተኩሷል ብያችሁ ነበረ። እነዛ ሚሳኤሎች እየደረሱ ይገኛሉ። እንግዲህ የእስራኤል መከላከያ እነዚህን ሚሳኤሎች ለመከላከል ትልቅ ጥረት እያደረገ ቢሆንም ከላይ በምስሉ ላይ እንደምትመለከቱት በማዕከላዊ እስራኤል አንዱ ሚሳኤል ጉዳት አድርሷል። ሌሎቹም በርካታ ፍንዳታዎች እየተሰሙ ይገኛሉ። ነገር ካለ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ጋይስ ኢራን ምንድነው እያደረገች ያለችው? እንግዲህ የእስራኤል ሚዲያዎች ሁሉ እየዘገቡት ያለው ይሄ ምስል ሁላችሁም ተመልከቱት። እጅግ የተከለከለ ሚሳኤልን ኢራን እየተጠቀመች ነው ብለው እየከሰሱ ይገኛሉ። ይህ ሚሳኤል አንድ ሆኖ እየመጣ ሳለ የእስራኤል የአየር መቃወሚያ ያንን ሲመታው ወይም ደግሞ ሊመታው ሲጠጋው ወደ መሬት መንዘግዘግ ሲጀምር በርካታ ቦታዎች ላይ ይበተናል እና ታዲያ በዚህ ሰዓት ቴልአቪቭን እያናወጠ ያለው ይሄ አዲሱ ሚሳኤል ነው እየተባለ ይገኛል። እስራኤሎች ደግሞ የተከለከለ መሳሪያ ተጠቅመዋል ብለው እየከሰሱ ይገኛሉ። የአላህን ስራ ተመልከቱ። ሱብሃንአላህ በርካታ ጊዜያት የተከለከለ መሳሪያን
ተጠቅመው የጋዛ እህት ወንድሞቻችን ሲጨፈጭፉ ከርመው ነበር። አሁን እንግዲህ የነሱ ጊዜ ደረሰና የነሱ ተራ ሆኖ ሰቆቃቸውን ለቅሷቸውን እየሰማን እንገኛለን። አዳዲስ ዜና ሲመጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አሁንም አስገራሚ ሰበር ዜና ይዤላችሁ መጥቻለሁ። አልጀዚራ እንደዘገበው ከሆነ ከእስራኤሉ ቻናል 12 ላይ ወስዶ የእስራኤል ባለስልጣን ቤተሰቦች ወደ ሌላ ቦታ እየተወሰዱ እያሸሿቸው እንደሆነ እየተናገሩ ይገኛሉ። የሚሆነው የዛሬው የኢራን ጥቃት እጅግ የበረታና ለየት ያሉ ሚሳኤሎችን እየተጠቀሙ በመሆኑ ሊሆን ይችላል እየተባለ ይገኛል። በዚህ ጉዳይ ላይ አዳዲስ መረጃ ከወጣ አሁንም አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጋይስ እቺ ዱርዬ ሀገር ምን እየሰራች እንደሆነ ተመልከቱ። ከጀርቤ ላይ እንደምትመለከቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሰዓት መግለጫ እየሰጡ ይገኛሉ። እንግዲህ መግለጫ መስጠታቸው አይደለም አስገራሚ የሆነው የኢራን ብሔራዊ ጣቢያን ሀክ አድርገው በኢራን ቴሌቪዥን ነው ብቅ ያሉት። እንግዲህ ሌላ ነገር እንመለከታለን ብለው የኢራን ህዝቦች ሪሞታቸውን አውጥተው ቲቪ ሲከፍቱ ዶናልድ ትራምፕ በራሳቸው ቲቪ መግለጫ እየሰጠ ያገኙታል ማለት ነው። እንግዲህ ይሄ ዱርዬነት ነው። የሰውን ሀገር ሉዓላዊነት ጥሶ ወይም ደግሞ ሀክ አድርጎ መግለጫ ወይም መልእክት ማስተላለፍ እጅግ አስገራሚ ነው እየተባለ ይገኛል። አዲስ መረጃ ሲወጣ አሁንም አደርስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አሁን ያሳየዋችሁ እንግዲህ ቴላቪቭ ነው። በዚህ ሰዓት በኢራን ጥቃት እየተሰነዘረባት ትገኛለች። ቴላቪቭ ብቻ ሳይሆን ሀይፋ የምትባለው ከተማና ኢየሩሳሌምን በርካታ ፍንዳቶች እየተሰሙ ይገኛሉ። የእስራኤል የአየር መቃወሚያዎች መቋቋም አልቻሉም። አዳዲስ ነገር ከመጣ አሁንም አደርሳችኋለሁ። ኢራን የእስራኤል የጸጥታ ካቢኔ ላይ ጥቃት እንደሰነዘረች እየተነገረ ይገኛል። የእስራኤል የዜና አውታሮች እየገለጹ እንዳለው ከሆነ እያጎረፈች ባለችው ሚሳኤሎች ኢራን በኢየሩሳሌም አቅራቢያ በነበሩ የጸጥታ ካቢኔ ላይ ጥቃት ሰንዝራለች ብሏል። ይህንንም አሁን ላይ የዘገበው አልጀዚራ ሲሆን የደረሰ ጉዳት ይኑር አይኑር እስካሁን የተገለጸ ነገር የለም። በሌላ ዜና ደግሞ የእስራኤል ሚዲያዎች ቻናል 12ም ጭምር እየዘገቡት እንዳለው ከሆነ ኢራን የሚሳኤል ጥቃቶቿን አስፍታ ለመቀጠልና ቁጥሩን ለመጨመር እንዳሰበች እየተናገሩ ይገኛሉ። እንግዲህ የደረሰ ጉዳት ካለ ወይም ለየት ያለ ዜና ከሌለ በስተቀር ለዛሬ ይበቃናል። ከሌሊቱ 7 ሰዓት ተኩል ሆኗል። ነገ ከጠዋት ጀምሮ በአዳዲስ ዜናዎች እንገናኛለን። አዲስ ነገር ካለ መለሳለሁ። ከሌለ ደግሞ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢንሻአላህ ነገ እንገናኛለን።